ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሚያዝያ 5 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት የተለያዩ መረጃዎችን ወደ እናንተ አደርሳለሁ። እንደተለመደው ወታደራዊ፣ ዲፕሎማሲያዊ መረጃዎችን ከአገር ውስጥ እስከ መካከለኛው ምስራቅ ድረስ አጫጭር መረጃዎችን ወደ እናንተ አደርሳለሁ። እናንተም አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ሀሳብ አስተያየት ቢኖራችሁ ጥቆማ ዜናችን@gmail.com ላይ ታደርሱ ትችላላችሁ። እያደረሳችሁ ስለሆነ በእጅጉ ነው የማመሰግነው። በተለያዩ አካባቢዎች የታሰሩ ሰዎች የታገቱ ሰዎችን በተመለከተ በተለይ ከደንቢያ በርከት ያሉ መልእክቶችን ልካችሁልኛል። በእጅጉ አመሰግናለሁ። በዝርዝር መለስባቸዋለሁ። ወልዲያ ዩኒቨርሲቲ በተመሳሳይ እንደዚሁ የዩኒቨርሲቲ አመራሮች ያልተፈቀደላቸውን ጥቅማጥቅም ከሌላው ሰራተኛ ጋር እንደዚሁ እየወሰዱ ነው። ሁለት ጊዜ እንደዚሁ እየተጠቀሙ ነው በመንግስት ሀብት የሚልና ይሄ ቅሬታ ምላሽ እንዲሰጠው የሚሉ ቅሬታዎችንም ልካችኋል፣ ተመልክቻለሁ። የሚመለከተው አካል ምላሽ ሲሰጥ ሙሉ ዝርዝርና መረጃዎችን አቀርባለሁ። እንደዚሁም ደግሞ ምርጫን በተመለከተ በተለያዩ አካባቢ ትዝብቶቻችሁን እያደረሳችሁ ነው የምትገኙት። እሱን በዚህ ሰዓት መረጃዬን ባጭሩ ይዣለሁ፣ የምመለስበት ይሆናል። በአማራ ክልል የቀጠለው ሶስተኛ ዓመቱን የያዘው ጦርነት እንግዲህ አንዴ ያዝ አንዴ ለቀቅ እያደረገ ሳምንታትን በየወራትን እንዲሁም ደግሞ ዓመታትን አልፎ አሁን 3 ድፍን ዓመታትን ሊሞላ ጥቂት ጊዜ ነው እየቀረው። ከዚህ ጋር በተያያዘ ያሉ የዛሬ ውሎ መረጃዎች ምንድናቸው? በከተሞች የተፈጸሙ ጥቃቶችን፣ የደረሱ ጉዳቶችን በተመለከተ ዝርዝር የግንባር መረጃዎችን እንደተለመደው ወደ እናንተ አደርሳለሁ። አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ማስተካከያ በሚል እንደዚሁ ዛሬ ጠዋት የቀረቡ መረጃዎች መካከል አስተያየት ልካችሁልኛል። የሱዳን ጦር የአልቡርሃን ጦር በኢትዮጵያን አማጽያንና እንዲሁም ደግሞ በህወሓት የቀድሞ ወታደራዊ አዛዦች ድጋፍ እየተመራ የአርኤስኤፍ ወይም ደግሞ የፈጥኖ ደራሽ ኃይሉ የመሐመድ ደጋሎ ጦር ከኢትዮጵያ ድንበር ወደ ብሉ ናይል ግዛት ሳይስፋፋ ባለበት እናስቀራለን በሚል በሁለት አቅጣጫዎች የአልቡርሃን ጦር ማስጠጋቱን የሚገልጽ መረጃ ድርሼ ነበር። በዚህ ላይ ሸርቆሌ ተብሎ የተጠራው ቦታ በኢትዮጵያ ውስጥ የሚገኝ ቦታ ነው እንጂ ሱዳን ውስጥ አይደለም የሚል እንደዚሁ አካባቢውን የሚያውቁ አስተያየት ሰጪ ይህንን ልከውልኛል። ሸርቆሌ ማለት በአባይ ግድብ አንዱ አቅጣጫ፣ ሁለተኛው ደግሞ ጊዜን ተብሎ በሚጠራ ቦታ በኩል ነው ወደ ኩርሙክ ኃይል እያስጠጋ ያለው አርኤስኤፍ ይቅርታ የሱዳን ጦር። አርኤስኤፍ ደግሞ በኢትዮጵያ ውስጥ ሁለት ቦታዎች ላይ ካምፕ አለው። አንደኛው ኩምሩክ ሱዳን ውስጥ አጎቤላ ተብሎ የሚጠራ ሲሆን ሌላው ደግሞ ዳቦስ ወንዝ አቅራቢያ ቤንሻንጉል ውስጥ ሁለት ካምፖች አሉት። እነዚህን ካምፖች ለማጥቃት ነው የሱዳን ጦር ወደዚህ እየተንቀሳቀሰ ያለው። ለዚህም የቤንሻንጉል የኦራ ወረዳ የወረዳው የሰላምና ደህንነት ኃላፊ ነበረ። አሁን የጉምዝ ታጣቂዎችን የሚመራ ሰው ወደ አካባቢው እንደዚሁ የሱዳን ጦር እየመራ አብሮ እየመጣ እንደሆነ ነው መረጃው የሚያሳየው። ለቦታው ማስተካከያ ሸርቆሌ በአባይ ግድብ አካባቢ የሚገኝ የኢትዮጵያ መሬት ነው ብላችኋል። አመሰግናለሁ። ወደ መረጃዎቹ ነው የሚሄደው። በሰዓት የተለያዩ መረጃዎችን ይዣለሁ። ከያስኳቸው መረጃዎች መካከል በየቀኑ ከግዳጅና ከስምሪት ቀጠናቸው እየወጡ ወደ ፋኖ የሚቀላቀሉ የፖሊስ፣ የሚሊሻ፣ የአድማ ብተናና የመከላከያ አባላት በየጊዜው ቁጥራቸው ጨምሯል። ዛሬ ከተሰሙ መረጃዎች መካከል በምስራቅ ጎጃም ከግዳጅና ከስምሪት ቀጠናቸው የወጡ የፖሊስ፣ የሚሊሻና የአድማ ብተና አባላት ወደ ፋኖ ተቀላቅለዋል። በምስራቅ ጎጃም ዞን 11 የፖሊስና የሚሊሻ አባላት ዛሬ ወደ ፋኖ ተቀላቅለዋል። ከነዚህ መካከል እንግዲህ በዞን ደረጃ የፓራ ኮማንዶ ሚሊሻ ስልጠና የወሰዱ አባላት ይገኙበታል። ወደ ፋኖ ሲቀላቀሉ በፋኖ በኩል እንደዚሁ ደማቅ አቀባበል ተደርጎላቸዋል። የፓራ ኮማንዶ አባላቱ ወደ ፋኖ ሲቀላቀሉ ሙሉ ትጥቃቸውን ይዘው እንደሆነ የወጡ መረጃዎች ያሳያሉ። በተለያዩ አካባቢዎች እንደዚሁ እየተራዘመ ባለው ጦርነት የሚሊሻ አባላት፣ የአድማ ብተና አባላት እንደዚሁ አጋጣሚዎችን ሲያገኙ ወደ ፋኖ እየተቀላቀሉ ነው የሚገኙት። እንደዚሁ ደግሞ በፋኖ ውስጥም በተለያየ ምክንያት ከህዝባዊ የፖለቲካ ዓላማ ውጭ የተለያዩ ፍላጎቶች የነበሯቸው እንደዚሁ በየቀኑ ደግሞ ከፋኖ መውጣት ለብልጽግና እጅ እየሰጡ ይገኛሉ። ይህንን በተመለከተ በተለይ በርካታ የሚሊሻና የአድማ ብተና አባላት ወደ ፋኖ መቀላቀላቸው ከፍተኛ ጫና ለብልጽግና እንደፈጠረ ነው መረጃዎቹ የሚያሳዩት። ከነዚህ መረጃዎች ወደ መቀሌ የሚወስድን መረጃ ላስከትል። በመቀሌ ያለው ፖለቲካዊ ውጥረት ቀጥሏል ነው የተባለው። ዛሬ ከመቀሌ ከተሰሙ መረጃዎች መካከል ጀነራል ታደሰ ወረደ ከጦር ሰራዊቱ ውስጥ የህወሓት ወታደራዊ አዛዥ የሆኑ ድጋፍ አግኝቷል። ህወሓትም መቀሌ ያለው ህወሓት ማለት ነው ለሁለት የመከፈል አዝማሚያ እያሳየ ነው በስብሰባዎች እንዲሁም ደግሞ በአቋም ደረጃ የተወሰነው ቡድን የጀነራል ታደሰ ወረደን የሚደግፍ ሲሆን ከዚህ ቡድን ባሻገር ወታደራዊ መሪዎችም ጀነራል ታደሰን እየደገፉ ነው የሚሉ መረጃዎች ወጥተዋል። ጀነራል ታደሰ ደግሞ
ጽምዶ የሚባለውን ጉዳይ ለማፍረስ ከአዲስ አበባ ተልኮ ይዘህ መጥተሃል በሚል በነ ደብረጽዮን ቡድን እንደዚሁ ቁም ስቅሉን እያየ ነው የሚገኘው። መቀሌ አካባቢ ያለው በተለይ ባለፈው ሚያዝያ 1 ጀምሮ የአንድ ዓመት የስልጣን ጊዜው የተራዘመው ጀነራል ታደሰ ወረደ አሁን በህወሓት ተቀባይነት የለህም በሚል እንደዚሁ ሹመቱ ውድቅ ሲደረግ እሱ ደግሞ ስልጣኔን አስቀጥላለሁ በሚል እንቅስቃሴዎች ተጀምረዋል። ከዚህ ጋር ታደሰ ወረደ ትዕዛዝ አስተላልፏል ለትግራይ የሰላምና ደህንነት ቢሮ እንዲሁም ደግሞ የፖሊስ ኮሚሽን በሚል በነ ደብረጽዮን በኩል እንደዚሁ ክትትል እየተደረገበት ነው የሚገኘው። ይሄ ጉዳይን ብጥብጥ አስነስቷል። ጀነራል ታደሰ ወረደ ለትግራይ ፖሊስ አዛዥና ፖሊስ ቢሮና ጸጥታ ቢሮ ትዕዛዝ ሰጥቷል በሚል ውጥረቱ ቀጥሏል። ጀነራል ታደሰ ወረደ ይህንን እየተባለው በክልሉ ሰላምና ደህንነት ወይም ደግሞ ክልሉ ላይ ስራ የማያሰሩ ዋና ዋና አካላት በቁጥጥር ስር እንዲውሉ የሚል መልእክት አስተላልፈሃል በሚል ነው። እነ ደብረ ጽዮን ቡድን ጀነራል ታደሰ ጽምዶን ለማፍረስ ከአዲስ አበባ ተልኮ ተቀብለሃል በሚል እንደዚሁ እየተቃወሙት ነው የሚገኘው። ይህም በተመለከተ እንግዲህ ሰዎች በቁጥጥር ስር ይዋሉ የሚል ትዕዛዝ ለክልሉ ፖሊስ ኮሚሽን አልሰጠውም በሚል ጀነራል ታደሰ ይህንን እንደዚሁ እየተከራከረ ነው። በስሜ የተጻፉ ደብዳቤዎችም ሌሎችም ካሉ እነሱ ስህተት ናቸው፣ እኔ ትዕዛዝ አልሰጠሁም ነው የተባለው። ትላንትና የወጡ መረጃዎች ደግሞ በመቀሌ በጀነራል ታደሰ ትዕዛዝ በቁጥጥር ስር የዋሉ ባለስልጣናት አሉ የሚሉ መረጃዎች እየወጡ ነው የሚገኘው። ከዚህ ጋር በተያያዘ እንግዲህ ጀነራል ታደሰ ወረደ በህወሓት አሁን መቀሌ ያለው ሁለት ቅርጽ ይዟል ነው የተባለው። አንደኛው በነ ደብረ ጽዮንና በነ ፈትለወርቅ የሞንጀሪኖ የሚመራው ሲሆን ሁለተኛው በነ አለም ገብረ ዋህድ የሚመራው ቡድን ነው። የነ አለም ገብረ ዋህድ ቡድን ለጀነራል ታደሰ ድጋፍ እያደረገ ሲሆን የነ ደብረጽዮን ቡድን ደግሞ ጀነራል ታደሰ በስልጣን ሊቀጥል አይገባም፣ የቀድሞ ምክር ቤትና የቀድሞ አስተዳደር መምጣት አለበት በሚል ጀነራል ታደሰን ውድቅ አድርጓል። በዚህም ሁኔታ እንግዲህ እነ አለም ገብረ ዋህድ የሚመራው የጸረ ጽምዶ ቡድን እንቅስቃሴ ከጀነራል ታደሰ ጀርባ አለ ተብሏል። ከነዚህ መካከል በስም የተጠቀሱ ግለሰቦች አሉ። እነ አለም ገብረ ዋህድ የሚያስተባብረው ተወልደ ገብረ መድህን፣ ዶክተር ሰለሞን፣ አቶ ኢሳያስ እንዲሁም ደግሞ ተወልደ ገብረ ትንሳኤን ጨምሮ በርካታ ከነደብረ ጽዮን በተቃራኒ የቆመው ቡድን ለጀነራል ታደሰ ወረደ ድጋፍ እያደረገ ነው ብሏል። ይህም እንግዲህ ውግንና አሳይቷል። አሁን መቀሌ ያለው ህወሓት ለሁለት የመከፈል አዝማሚያዎች በግልጽ እየታዩበት እንደሆነ የወጡ መረጃዎች ያሳያሉ። አንደኛው በነ ደብረ ጽዮን የሚመራው አብዛኛው ወታደራዊ አዛዦች ያሉበት ነው። ሁለተኛው በእነ አለም ገብረ ዋህድ የሚመራው አድፍጦ ሁኔታዎችን እየተጠባበቀ ያለ ቡድንና ጀነራል ታደሰን አይዞህ ግፋ በለው እያለ ከጀርባ በመሆን ጀነራል ታደሰን እንዲያጋፈጠ የሚገኘው ቡድን ነው። የስልጣን ሽኩቻው በዚህ ሁኔታ ቀጥሏል ነው የተባለው። እንግዲህ እነ ደብረጽዮን አቋም ይዘው እየተከራከሩ ያሉት ጽምዶን የሚለውን አፍርስ ተብለው ነው ስልጣን የተራዘመልህ፣ ስለዚህን ደግሞ እኛ ቆመን ይሄን አታደርገውም ተብሏል። ዘጌት ብሎ በወጡ መረጃዎች ደግሞ እነ ጀነራል ታደሰን በተመለከተ ዛሬ ከወጡ ከነ አለም ገብረ ዋህድ የፖለቲካ ቡድን ባሻገር የታጣቂ አዛዦች ከሆኑት መካከል የተወሰኑት ለጀነራል ታደሰ ድጋፍ አሳይተዋል። ከነዚህም መካከል እነ ማሾ እነ ጆን መድድ ጨምሮ የዋና ዋና አዛዦች የሚባሉ ድጋፍ አሳይተዋል። በሌላ ዜና ጀነራል ድንኩል፣ ጀነራል ኃይለስላሴ ወይ ደግሞ ወዲን ተበይ፣ ፍስሐ ማንጁስን ጨምሮ ደግሞ በፍጹም የጀነራል ታደሰ ወረደ ሊቀጥል አይገባም የሚል አቋም ይዘው ከነ ደብረ ጽዮን ጎን ከፖለቲካ ቡድኑ ጎን የታጣቂውም እንዲሰለፍ እንቅስቃሴ እያደረጉ ነው የሚገኙት። እንግዲህ ይህንን በተመለከተ በሚቀጥሉት ቀናት የሚሆነውን ነገር አብረን የምናየው ነው የሚሆነው። ጀነራል ታደሰ ወረደ የጌታቸው ረዳ ዕጣ ፈንታ ይደርሰዋል። ወደ አዲስ አበባ ይሰደዳል። መቀሌ ውስጥ የቁም እስረኛ ሆኖ ህወሓት የሚለውን እየፈጸመ ይቀጥላል ወይስ ደግሞ በተስማማው ስምምነትና እንደ ሽግግር ፕሬዚዳንትነቱ የፖለቲካና ወታደራዊ ስልጣኑን ይጠቀማል ወይ የሚለው አብሮ የሚታይ ነው የሚሆነው። ሌላው መረጃችን ከጦር መሳሪያ ግዥን የተመለከተ ነው። አብይ አህመድ ከአዘርባይጃን የተለያዩ ጦር መሳሪያዎችን ለመግዛት ከፍተኛ መጠን ባለው ገንዘብ ስምምነት መስማማቱን ካሁን በፊት የወጡ መረጃዎች ይገልጻሉ። አሁን የአዘርባይጃን ምክር ቤት ይህንን የግዥና ወታደራዊ ድጋፍ ስምምነት በሚል ሊያጸድቀው እንደሆነ የወጡ መረጃዎች ያሳያሉ። አብይ አህመድ ከአዘርባይጃን ለመግዛት ከተስማማቸው መሳሪያዎች መካከል የተወሰኑት እንደዚሁ በመረጃ ምንጮች ይፋ ተደርገዋል። አብይ አህመድ አዘርባይጃን ዘርባ፣ ኢትጎቫን፣ አርቢተር የተባሉ ሶስት አይነት የድሮን አይነቶችን አንደኛው አጥፍቶ ጠፊ ድሮን፣ ሁለተኛው
ዓላማውን ጠብቆ የሚመታ ድሮንና ሶስተኛው ደግሞ የስለላ ድሮኖችን ለመግዛት እንደዚሁ ስምምነት አድርጓል። እነዚህ ድሮኖች ዘርባ፣ ኢትጎባን እና አርቢተር ተብሎ የሚጠሩ የድሮን አይነቶች ናቸው ከአዘርባይጃን። ከዛ ባሻገር እንደዚሁ የታጠቁ ተሽከርካሪዎች የሚባሉም እንደዚሁ ይገኙበታል። ቱፋን የሚባሉ ፈንጅ የሚቋቋሙ ተሽከርካሪዎችም ይገኙበታል። ጉርዘን የሚባሉ ደግሞ ፈጣን አጥቂ ተሽከርካሪዎች ይገኙበታል። ኢስቲግላል የሚባሉ እንደዚሁ ስናይፐሮችም ይገኙበታል ነው የተባለው። እንደዚሁም ደግሞ ጉዝግ ተብሎ የሚጠሩ የክላሽ አይነቶች የኤኬ 74 አይነት ክላሾችንም እንደዚሁ ለመግዛት ስምምነት ተደርጓል። ሞርተር እና የሞርተር ተተኳሾች ቲአር 107 የሚባሉ የአጭር ርቀት ሮኬቶችን ጨምሮ ለመግዛት ከአዘርባይጃን ጋር አብይ አህመድ ስምምነት ተስማምቷል ተብሏል። በዚህም እንግዲህ የራዲዮ መገናኛን ጨምሮ በርካታ የጦር መሳሪያዎችን ለመግዛት ስምምነት ተደርጓል። ይህ ስምምነት ነው ነገ ይጸድቃል የተባለው። ከአሁን በፊት ከአዘርባይጃን እንደዚሁ የጦር መሳሪያ ተገዝቶ በቀይ ባህር ሲጓጓዙ አሁን በፊት ያው መርከቦቹ የአዘርባይጃን መርከበኞች የደረሰባቸውና እንደዚሁ ደግሞ የጦር መሳሪያ የጫኑ መርከቦች ወደ ኤርትራ የባህር ክልል ገብተዋል ተብሎ መያዛቸው ይታወቃል። መጀመሪያ በዚህ ጉዞ ተመስገን ጥሩነህ ወደ አዘርባይጃን፣ አሁን ባለፈው ደግሞ አብይ አህመድ ከሄዱ በኋላ እነዚህን የጦር መሳሪያዎች ለመግዛት ስምምነት ላይ ተደርሷል ነው የተባለው። ይህንን በተመለከተ አዘርባይጃን ለኢትዮጵያ የተለያዩ የጦር መሳሪያዎች ስምምነቶችን የተስማማችበትን ጉዳይ በነገው ዕለት የአዘርባይጃን ፓርላማ ያጸድቀዋል ተብሎ ይጠበቃል። በአፍሪካ ኢትዮጵያና ናይጄሪያ ከፍተኛ የጦር መሳሪያ ግዥ የገዙ ሀገራት እንደሆኑም መረጃዎቹ እያሳያሉ። ከአዘርባይጃን እንግዲህ በኢትዮጵያ ውስጥ ያለው ጦርነት እንዲሁም ደግሞ ለወደፊት ለቀጠናዊ ጦርነቶች በሚል ከአዘርባይጃን ከፍተኛ መጠን ያለው የጦር መሳሪያ ግዥ እየተፈጸመ መሆኑ ነው መረጃዎቹ የሚያሳዩት። እዚህ የተገለጹት የሰው አልባ አውሮፕላኖች፣ ወታደራዊ ተሽከርካሪዎች እንዲሁም ደግሞ የሞርተርና የመካከለኛ መድፍና ሮኬት የሚሸፍኑ መሳሪያዎች ናቸው ብዛት ይገዛሉ የተባለው። ከዚህ ጋር በተያያዘ በነገራችን ላይ አብይ አህመድ ከመካከለኛው ምስራቅ ጋር የአሰብ ጉዳይና የኢትዮጵያ ጥያቄ እኩል መታየት አለበት የሚል ንግግር አድርጓል። እንግዲህ በሰጠው ቃለ ምልልስ ላይ በአጭር ተቆርጦ ከወጣው ቪዲዮ ላይ ይሄ ጉዳይ የመካከለኛው ምስራቅና የኢትዮጵያ የአሰብ ጉዳይ ወይም ደግሞ የባህር በር ጉዳይ እኩል መታየት አለበት፣ ዓለም አቀፍ ሁኔታውም ሊበጠበጥ ይችላል ኢትዮጵያ የባህር በር ካላገኘች የሚል ንግግር ተናግሯል። አጀንዳው ከፍሎ እንዲሰማ በሚል እንግዲህ ከሆርሙዝ ሰርጥ ጋር የኢትዮጵያን የባህር በር አለማግኘት ከዚህ ጉዳይ ጋር እኩል ዓለም አቀፍ አጀንዳ ሊሆን ይገባል ነው ያለው። ዓለም የሆርሙዝን ሰርጥ ለማስከፈት ዓለም አቀፍ አጀንዳ ካደረገው የኢትዮጵያም የባህር በር ጥያቄ ዓለም አቀፍ አጀንዳ ሊሆን ይገባዋል የሚል ንግግር ነው የተናገረው። እንግዲህ ያው ሆርሙዝና የኢትዮጵያ የባህር በር ማግኘት ለዓለም አቀፍ ሁኔታው ምን ያክል ጥቅምና ጉዳት አለው? ኢትዮጵያ አሰብን ብታገኝ ዓለም አቀፍ ማህበረሰቡ የትኛው ነው የሚጠቀመው? ሆርሙዝ በመዘጋቱ ግን ዓለም ያው እንግዲህ የተጎዳውን ጉዳት ይታወቃል። ሁለቱ ለንጽጽር ይቀርባሉ ወይስ እንግዲህ ከዓለም አንጻር ነው ከኢትዮጵያ አንጻር የሚታየው የሚለው እንኳ ጥያቄ የሚያስነሳ ነው የሚሆነው ንግግሩ። ኢትዮጵያ የባህር በር ባለቤት ካልሆነች እውነተኛ ለውጥና ሰላም በቀጠናው አይመጣም ብሏል። ዘላቂ ሰላም እንዲመጣና ዘላቂ ሰላም እንዲሰፍን ካስፈለገ ኢትዮጵያ የባህር በር ማግኘት አለባት የሚል እንደዚሁ ፕሮፓጋንዳዊ ጫናም እንደዚሁ የተጫነው ቃለ ምልልሱ ላይ ታይቷል። በሌላ በኩል ደግሞ ኢትዮጵያ የባህር በር ጉዳይ ካልተፈታ የዓለም ንግድ ስርዓት ይስተጓጎላል፣ ለዚህም ዓለም አጽንኦት ሊሰጠው ይገባልም ተብሏል። እንግዲህ ኢትዮጵያ የባህር በር ካላገኘች ቀይ ባህር ልዘጋ ነው ወይስ ደግሞ እንደ ኢራን የዓለም አቀፍ ምዘጋው ኮሪደር አላት ወይ የሚለው አብሮ የሚታይ ቢሆንም አብይ አህመድ ግን ዓለም ሰላም አይሆንም ብሏል። የኢትዮጵያ የባህር በር ጥያቄ ካልተመለሰ የቀጠናው ሰላምና ደህንነት አደጋ ላይ ይወድቃል፣ ይናጋል ብሏል። እንግዲህ አብይ አህመድ በእነዚህ ንግግሮቹ የተናገራቸው ንግግሮች ባህር ወይም ደግሞ የኢትዮጵያ የባህር በር የማታገኝ ከሆነ ዓለም ይበጠበጣል ብሏል። ለዚህም እንግዲህ ለድንበር ተሻጋሪ ጦርነት ያለውን ዝግጅት በግልጽ ያሳየበት ንግግሩ ነው። ስለዚህ ዓለም ሊያውቀው ይገባል። የባህር በር የማናገኝ ከሆነ ዓለምን እንበጠብጠዋለን፣ ዓለም ይበጠበጣል። ከሆርሙዝ ጋር እኩል አጀንዳ አድርጉት ነው እንግዲህ የሚቀጥለው እንደዚሁ ተሻጋሪ ጦርነት ዝግጅቱን የሚያሳይ ነው ይሄ ንግግር። አንድም በማስፈራራት ሁለትም ደግሞ ወታደራዊ ዝግጅት በማድረግ ይህን እናደርጋለን የሚለው እንግዲህ በቀጣይ በአፍሪካ ቀንድ ካሉ ትልልቅ ስጋቶች መካከል እንዳንዱ ሆኖ ባለፈው እንግዲህ በዚህ ጉዳይ ላይ የጸጥታና ደህንነት ምርምር የሚያደርጉ ተቋማት
የኢትዮጵያና የኤርትራ ውጥረት እጅግ አሳሳቢ ነው ሲሉ ማውጣታቸው ይታወቃል። እንደ ክራይስ ግሩፕ እየመሳሰሉት ወደ በዚሁ መካከለኛው ምስራቅ አጫጭር መረጃዎችን ላድረስ። የመካከለኛው ምስራቅ አብዮታዊ ዘቡ ለአሜሪካ ማስጠንቀቂያ ሰጥቷል። የኢራን ወደቦች የሚዘጉ ከሆነና አሜሪካ ይህን የምታደርግ ከሆነ የአካባቢው ቀጠና እጅጉን ይባባሳል ውጥረቱ ብሏል። የኢራን አብዮታዊ ዘብ በእነዚህ በተለይ በገልፍ ሀገራት በሚባሉት ሀገራት አንድም ወደብ አይተርፍም፣ የኛ ወደብ ታግዶና ተዘግቶ ሌሎቹ ወደቦች ሰላም ይሆናሉ ብላችሁ እንዳታስቡ ብሏል። በቀጣይ ከአሜሪካ ለሚሰነዘር የትኛውም ጥቃት አጸፋ ምላሽ ለመስጠት ዝግጁ መሆኑን አብዮታዊ ጦሩ ይህንን ገልጿል። ለመዋጋት ይምጡ፣ እኛም እንጠብቃቸዋለን፣ እንዋጋቸዋለን ነው ያለው። ኢራን ኒውክሌር መሳሪያዋን እንድትታጠቅ የአያቶላህ መሪው ሙጅታባ ካሚኒ እንደዚሁ ትዕዛዝ ሰጥተዋል። ዓለም በጉልበተኞች የምትመራበት ወቅት ላይ ነን። ስለዚህ ኢራንም ጋሻ ኒውክሌር ያስፈልጋታል። ይህንን ለመታጠቅ የኒውክሌር ጉዳይ የህልውና ጉዳይ ስለሆነ የኢራን እንግዲህ ኒውክሌሯን እንድታጠቅ ትዕዛዝ ተሰጥቷል። አብዮታዊ ዘቡም ኢራንን ለመጠበቅ ከመቼውም ጊዜ በላይ ዝግጁ እንዲሆን እንደዚሁ ጥሪ አድርገዋል። እንግዲህ ሁለት እግራቸው ጉዳት ደርሶበታል፣ ከፊል ፊታቸው ተበላሽቷል በሚል ዶናልድ ትራምፕ አዲሱን የአያቶላህ አጠቃላይ መሪ ሲገልጿቸው ነበር። ዛሬ ይህንን መግለጫ ሰጥተዋል። ሌላው በዚህ ቀጠና እንግዲህ እየተባባሰ የመጣው የቱርክና የእስራኤል ጉዳይ ነው። ቱርክና እስራኤል ጉዳዩ በቀጥታና በተዘዋዋሪ ከኢትዮጵያ ጋር የሚገናኝ ነው። አሁን ኢትዮጵያ ከእስራኤል ጋር ያላት ቁርኝት ያው ይታወቃል። እንዲሁም ደግሞ የእስራኤሉ ፕሬዚዳንት ወደ አዲስ አበባ በመጣበት በሶስተኛው ቀን ደግሞ የቱርኩ ፕሬዚዳንት መጥተዋል። አሁን በመካከለኛው ምስራቅ ሁለቱም ሀገራት የቃላት ጦርነት እየተወራወሩ ነው። ዛሬ ዲፕሎማሲም እንዲቋረጥ እስራኤል ወስናለች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቱርክ ፍርድ ቤት ተከሰዋል። በሊባኖስ እና በጋዛ የዘር ጭፍጨፋ በማድረግ በሚል የቱርክ ፍርድ ቤት ከሷቸዋል። ይህንን የሰሙት የእስራኤል ባለስልጣናት የቱርኩን ፕሬዚዳንት ጣይብ ኤርዶጋንን አዲስ አምባገነን እንዲሁም ደግሞ አዲስ የአሸባሪ ተባባሪ በሚል ዘልፈዋቸዋል። ከቱርክ ጋር ያለ የትኛውም ዲፕሎማሲያዊ ግንኙነት እንዲቋረጥ የእስራኤል ባለስልጣናት ወስነዋል። አፍሪካ ቀንድ ላይ ያሉ መረጃዎችን ስንመለከት እንደዚሁ አፍሪካ ቀንድ በ48 ሰዓታት የተጓጓዙ የጦር መሳሪያዎች እንግዲህ አፍሪካ ቀንድ የዓለማችን የጦርነት ቀጠና የሚባለው ቀጠና ነው። በአፍሪካ ቀንድ ሱዳን፣ ኢትዮጵያ እንዲሁም ደግሞ በቀጠናው ያለው አጠቃላይ ሀገራት ሶማሊያን ጨምሮ የጦርነት ቀጠናዎች ናቸው በእረፍት የሌላቸው። ወደ እነዚህ ቀጠናዎች የጦር መሳሪያ የ24 ሰዓት መረጃዎችን ስንመለከት ዩናይትድ አረብ ኤሚሬትስ አሁንም ኤኤን 124 100 የጎን ቁጥር ባለው ግዙፍ የጭነት አውሮፕላን በርካታ የጦር መሳሪያዎችን ከዩናይትድ አረብ ኤሚሬትስ ወደ ቻድ አራግፋለች። ባለፉት 48 ሰዓታት ቱርክ አትላስ የተባለ የጦር መሳሪያ ጫኝ ግዙፍ አውሮፕላን ከቱርክ ወደ ሞቃዲሾ የጦር መሳሪያ አራግፏል። የግብፅ ስካይ ቪዥን የተባለ እንደዚሁ የጦር መሳሪያ የሚያጓጉዝ ግዙፍ አውሮፕላን ዩናይትድ አረብ ኤሚሬትስ ወደ ሃርጌሳ ሶማሌላንድ የጦር መሳሪያ አራግፏል። እንዲሁም ደግሞ ቡርኪና ፋሶ መቀመጫውን ያደረገ የዚሁ የጦር መሳሪያ የሚያጓጉዝ ካርጎ አውሮፕላን ከዩናይትድ አረብ ኤሚሬትስ ወደ አዲስ አበባ፣ ከአዲስ አበባ ወደ ቻድ በርካታ የጦር መሳሪያዎችን በማጓጓዝ ቻድ አራግፏል። እንዲሁም ደግሞ ኤርማስተር ቦይንግ አውሮፕላን ከካይሮ ግብፅ ወደ ፖርት ሱዳን በርካታ የጦር መሳሪያዎችን አራግፏል። ይህ እንግዲህ በቀጠናው ያለው የጦር መሳሪያ ስርጭት ሲሆን ሱዳንን በተመለከተ የሱዳን ፈጥኖ ደራሽ ኃይል አንድ ወታደራዊ አዛዥ 136 ወታደሮችን በመያዝ ወደ አልቡርሃን ጦር መቀላቀሉ በስፋት ተዘግቧል። በተቃራኒው እንደዚሁ ከአልቡርሃን ጦርም ወደ 392 የሚደርሱ ተዋጊዎች ወደ ፈጥኖ ደራሽ ኃይሉ አርኤስኤፍ መቀላቀላቸው ታውቋል። በመሀል የምርጫ መረጃዎችን ላድርስ። ምርጫ መረጃዎችን ስንመለከት በአማራ ክልል የምርጫ ካርድ አልወሰዳችሁም በሚል ፖሊስ ቤት ለቤት ድብደባ እየፈጸመ ነው። ባህር ዳር ከተማን ጨምሮ በተለያዩ አካባቢዎች የምርጫ ካርድ ያልወሰዱ ሰዎች በፖሊስ በሚሊሻ እየተደበደቡ ነው ተብሏል። እንግዲህ እስካሁን አስገዳጅ ነበረ እንዲወስዱ፣ በተለያየ ጥቅማ ጥቅም ይቀርባቸዋል ነበር። አሁን ግን ድብደባም ተከትሏል ነው የተባለው። ወደ ሌሎች መረጃዎች ሲሄድ ወደ ጋሸና ቀጠና የሚወስደን መረጃ ነው የሚያስከትለው። ከላሊበላ ጋሸና ባለው መስመር እንቅስቃሴ ላይ በነበሩ ወታደራዊ ተሽከርካሪዎች ላይ በተፈጸመ የደፈጣ ጥቃት ወታደራዊ፣ ሰብአዊ፣ ቁሳዊ ኪሳራ ደርሷል። ከጋሸና በቅርብ ርቀት በሚገኘው በተለይ ድብኮ አቅራቢያ ቆጋ ተብሎ የሚጠራ ቦታ በተፈጸመ ጥቃት ጉዳት ደርሷል። ወታደራዊ ተሽከርካሪ ላይ የነበሩ ወታደሮች ሙትና ቁስለኛ ሆነዋል።
ወደ ላሊበላ ሆስፒታል መግባታቸውም ታውቋል። በጥቃቱ ምን ያህል ወታደሮች ሙትና ቁስለኛ ሆነዋል የሚለው በዝርዝር አልታወቀም። ወደ ደብረ ማርቆስ ስንሄድ ደብረ ማርቆስ እንግዲህ በከተማው የሚፈጸመው ተከታታይ የቦምብ ጥቃት ቀጥሏል። ባሳለፍነው ሌሊትም እንደዚሁ በደብረ ማርቆስ ከተማ ውስጥ በተፈጸመ የቦምብ ፍንዳታ በፖሊስ ተሽከርካሪዎች ላይ በተፈጸመ ፍንዳታ ተሽከርካሪው ላይ ጉዳት ደርሷል። ተሽከርካሪው ላይ የነበሩ በቁጥር ያልታወቁ የአድማ ብተና አባላት ጉዳት ደርሶባቸዋል። ደብረ ማርቆስ ከተማ ውስጥ ከጎዛመን ፖሊስ ጣቢያ አቅጣጫ ወደ ጎተራ ተብሎ በሚጠራው አቅጣጫ እንቅስቃሴ ላይ በነበረ አድማ ብተና ጭኖ በነበረ አይሱዙ ላይ በተፈጸመ የቦምብ ጥቃት ነው ጉዳት የደረሰው። በደብረ ማርቆስ በተከታታይ በቦምብ ፍንዳታዎች እየተፈጸሙ የአድማ ብተና የፖሊስና የሚሊሻ አባላት ከፍተኛ ጉዳት እያስተናገዱ ነው። እንግዲህ ኮማንደሩን ጨምሮ ባለፉት 3 ሳምንታት በተፈጸሙ የከተማ ውስጥ የቦምብ ፍንዳታዎች ከፍተኛ ጉዳት ደርሷል። ለሰዓት ከተለያዩ አካባቢዎች ማሰባሰብ ያስኳቸው መረጃዎች እነዚህ ነው የሚመስሉት። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ